የት ነው ያለው እሱ? መቀያየር ነው እንዴ ባልሽን ያጠፋው? ወደኔ ዞርሽ እንዴ ደግሞ ምን አቀለታለሁ? ጠፋ ብላም አከረችኝ። እንደ ጠፋ ግሮስኪ ኳትን ድረስ ትፈልገው ምን አቀልሻለሁ እኔ? ለምን እኔ ጋር ነው እንደ ጥያቄው? እንደዚህ ማለት ልንበርብሽ መፈልገልሽ ምን ብዬ ጥሩ ነገር ያደረገልኝ ሰው በዚህ ነው የምትመልሽ? እና ያደረገልኝ ብዬ አዝየው ልዞር ነው እንዴ? ባልሽ ነው እኮ ያንቺ። እኔ ምን አቀልሻለሁ? ምን አቀልሽ? ለምን ልበልልሽ? ጀመር ከዛ ሆቴል ገቡ። ለምንድን ነው ሆቴል የምትገባው? ማለት ማልገምተው ቦታ ከሱ ጋር ተያይዘው ሆቴል ስትገባ ምን አለ? ሆቴል እንደዚህ ካፌ ግሮሰሪ ምናምን አይደለም፣ ትልቅ ሆቴል ነው የገቡት። ትልቅ ሆቴል እኮ ማለት ሆቴል ነው። ስለክ እንደ እንዴት ነው ነገር ሩም ቤት ሐላል አውጥተሽኝ አደባባይ ያወጣሽኝ ባሌን ወሸምሽ ልትይ ነው ወይስ ምንድነው? እንደዛ ሌላ ነገር ውስጥ የገባሽ ነው በቃ ትንገረኝ እኮ ሌላ ነገር ውስጥ የገባሽ አንድ ነገር ምንድነው? እሺ ልጅሽን ስንት ምንድን አደረኩሽ? ምን አቅልሻለሁ? አላውቅም። ሰላም ውድ ተመልካቾቻችን፣ ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ባለ ታሪካችን እዚህ ስቱዲዮ አብራኝ ትገኛለች። አብራችሁን ቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እስቲ በመጀመሪያ ስምሽን ለኔ ለተመልካቾቻችን በማስተዋወቅ እንጀምር እስቲ። እሺ፣ ስሜ ሰብለ ይባላል። የተወለድኩት አዲስ አበባ ነው። ኑሮዬም አዲስ አበባ ነው። እድገቴም ሁሉ ነገር አዲስ አበባ ነው። ወደ እናንተ የመጣሁበት ምክንያት በጣም ስለጨነቀኝና ያው ብዙ ጊዜ ዩቲዩብ እናንተ ተከታተላለሁ፣ ብዙ እንደናንተ የሚሰሩ ማለት ያያለውና መፍትሄ እስኪ ምናልባት ይሆንም አይሆንም ምናልባት እናንተ ካገዛችሁኝ ደግሞ ታግዙኝም ከሆነ እናንተ ለማማከር ነው የመጣሁት። የተፈጠረው ጉዳይ ደግሞ እንደ ፍቅረኛ ወይ ባል የምለውና ወደፊት ባል የምለውን ከቤት ምክንያት ባልታወቀ ምክንያት ስለጠፋብኝ በምን ምክንያት እናንተ የምትችሉትን ነገር ካለ ወይ ደግሞ ታውቁትን መንገድ እንዴት አድርጌ መፈለግ እንዳለብኝ ብዬ በመጀመሪያ እስቲ ከፍቅረኛሽ ጋር እንዴት እንደተገናኛችሁ ከዛ በፊት የነበረውን ነገር የፍለጋውን እንዲረዳ እስቲ ስለሱ አንዳንድ ነገር መጥተኝ ነገር ካለ እስቲ ንገሪኝ። ያው እኔ እንደማንኛው ኢትዮጵያዊ ችግርም ደስታም አይቼ ያደግኩኝ ነኝ። ማለት ብዙ ነገር አሳልፌያለሁ። የኔ ህይወት ከእናቴ ጋር በመኖርበት ዘመን በጣም ችግር ውስጥ ተቸግረንም አተንም ኑረን እናውቃለን። ከዛ በኋላ ያው ህይወት ደግሞ ይቀየር የለም በእኛ በፈቀድነው መንገድ አይደለም የምትኖረው። የተሻለ ቦታ ደግሞ በትዳርም በስራም ልታገኝ ትችላለህ ማለት ነው። አሁን ባለበት ጉዳይ አሪፍ ላይ ነኝ። ግን በልጅነት እድሜ ደግሞ በጣም ብዙ ፈተናዎች አሳልፌ በጣም ብዙ ስቃይ ከእናቴ ጋር ተቸግረን ምንበላው አተን እንኳን ጾመን የምናድርበት ጊዜ ነበረ። ግን ያው እናት ናት እስከ መጨረሻ እናቴ ለማስደሰትና እኔ የተሻለ ቦታ ከደረስኩኝ እናቴም ደህና ቦታ ትኖራለች በማለት ያው ሐሳቤን እቅዴም እያሳካው ነበር። በዛ መሀል በተፈጠረው ክስተት ነው እንደዛ ይሆን። ከእናትሽ ጋር ብቻ ነው? አባትሽስ የት ነው ያለው? አባቴ በልጅነቴ ነው የሞተው። እና አንቺ ብቸኛ ልጅ ነሽ ማለት ነው? እናቴ አንድ ብቻዬ ነኝ። ምን ኖረው ቤት ተከራይተን ነበረ። እናቴ ድሮ ልብስ ነበር የምታጥበው ምናምን እንደዛ አይነት ስራ ነበር የምትሰራው። ከዛ እያለች ጉልት እየሰራች ምናምን ልብስ እያጠበች ነበር ያሳደገችኝ። እኔ ቤት ተከራይታ እየከፈለች እኔ እያስተማረች በጣም ብዙ ነገሮች ለኔ መስዋዕት አድርጋለች እናቴ። ማለት ብዙ ማለት ነው። እናት ናት የምታደርገው ነገር። እሷ ደግሞ ከአቅሟ በላይ የሆነ ነገር እኔ ለማስደሰት ከልጆች በታች እንዳልሆን አድርጋ አሳድገኝ። ያው እኔ ደግሞ ለመክፈል እና እሷን የተሻለ ቦታ ለመድረስ ብዬ በአቅሜ እየታገልኩኝ ገኝ ነኝ። እግዚአብሔር ይመስገን አሁንም ደህና ቦታ ነኝ ያለው። ችግሩ ያው የምወደው ፍቅረኛዬን በመጥፋቱ ነገሮቹ ስብስብ ማለታቸው ከእናቴ ጋር ነገሮቹ አሁን ባለበት ነገር በጣም ከባድ ሆነ። የድሮ የነበረ ነገር ነው አሁን ያለችው ነገር ተቃራኒ ነው የሆነብኝና ምንድነው በቃ ራሴን ማወቅ ከበደኝ። ምን ላይ ነው ያለችው? እናቴ እንደዚህ አታደርግም እናቴ ታደርጋለች ምናምን የምትለው ነገር አለ። ከመጀመሪያ ስቴፕ ዘክ ያልመጣው ነገር በጣም መልካም ሰው ናት እናቴ። ለእንኳን ለኔ ለማንንም መልካም ሰው የነበረች ሴት አሁን ይሁን ችግር ላይ ሆኜ እንደዚህ አድርግልኝ እንደዚህ ምናምን ብላሳት ፍቃደኛ አይደለችምና በቃ በምን አድርጌ ላውቃታቸው በቃ እሱን ማግኘት ደግሞ በምንም መንገድ ላገኝ አልቻለም። ምክንያቱም በእንደዚህ አይነት መንገድ ጭራሽ እሱ እንኳን ሊጠፋ ቀርቶ እንዴት ምን ተፈጥሮ ነው
ለምንድን ነው አግዢኝ ስላት እምቢ የምትለኝ? በቃ ብዙ ነገሮች ሀሳብ መጡ እና ለዛ ነው። ቆይ አሁን ያልገባኝ ነገር አለ እዚህ ጋር እና አሁን እናትሽ ጋር ጥሩ ቅርበት ነበራችሁ መጀመሪያ እንደነገርሽኝ ከሆነ አይደል? አዎ። እና አሁን ላይ እሷን አሁን እንደዚህ አይነት ጥርጣሬ እሷ ላይ ያደረብሽ እስቲ በመጀመሪያ እስቲ አንቺም ፍቅረኛሽ ሆነ የጠፋው ፍቅረኛ አለኝ ብለሽኛል አይደል? እሱም እስቲ እናትሽም ምን አይነት ግንኙነት ነበራችሁ? እስቲ እንዴት ነው እናንተ ግንኙነታችሁን እስቲ በደንብ ነገር እስቲ ለተምዳኔም ለተመልካቾቻችን በደንብ እንዲገባን ማለት ነው። እኔም ነገሮችን ተረድቻቸው ያው ፍለጋውንም ላንቺም በተሳካ ሁኔታ እንድናደርግልሽ ብዬ ነው። እንዴት መሰለህ ወንድሜ፣ እኔ ከእናቴ ጋር ተከራይተን ነበር የምኖረው ቤት ብዬሃለሁ። አጋጣሚ ሆኖ እኔ የምሰራበት ስራ ቦታ ያ ፍቅረኛዬ ይመጣ ነበር። ምን ነበር መሰለኝ ቦሌ አካባቢ እንትን ላይ ነበር፣ ሆቴል ውስጥ ነበር የምሰራው። ያው እናቴም ለማገዝ ያው ገቢም ለማግኘት እና በዛን ሰዓት ሲመጣ ያው ገንዘብ ዳና ያለው ሰው ነው ምናምን ዳና ነው ፈታ ያለ ነው ምናምን። ከዛ ያው እንደ ኖርማል ተግባባ የለም ተግባባን፣ ስልክ ተቀያየርን። አጋጣሚ ሲመጣ ቀድሜ እደውልልሻለሁ ምናምን ብሎ ተቀበለኝና ያው ማውራት ጀመረን። ስናወራ ምናምን በቃ በጣም ስርዓት ያለች ነሽ ምናምን፣ ለምንድን ነው እዚህ አይነት ቦታ መስራት የፈለግሽው ምናምን ሲለኝ ያው ስራ በተገኘው ነው የምትሰራው ምናምን ስለ ላንቺ ይሄን አይገባም ምናምን ይለኝ ነበር። እንደዚህ ያለ እየተግባባን ምናምን አይነት ከሱ ጋር ፍቅር ጀመር ነው ማለት ነው። ማለት በጣም እኔ ባንዴ እንኳን አይደለም ወደ 1 አመት ምናምን እንደዚህ በጓደኛ ዝም ብለን ቆይተን ነበር እንትን ማለት ነው። ከዛ እንደዛ ያለ ምናምን በቃ ስለኔ ማወቅ ይፈልጋል እንዴት ነው ምናምን ይለኝ። በጣም ምንም ወዶ በቃ ልክ እኔ የማስበው አይነት ሰው ነው ሆነ ያገኘሁት ማለት ውስጥ የሚመኘው በቃ ችግር የሚረዳኝ በቃ አመለካከቱ ጥሩ ያለው ምናምን አይነት ነው። እንግዲህ በዛን ሰዓት ታውኩት ሳየው ኑራችን ምናምን ከእናቴ ጋር ተከራይቼ ነው የምኖረው። እንደዚህ ስታጣኔ ማግዛት አለው እሷም እንደዚህ የተደራረብን ነው የምንኖረው ከእናቴ ጋር ምናምን ስለው እንደዛ ከሚሆን እኔ ጋር ኑና አንድ ክፍል ቤት እንሰጣቸዋለን ምናምን ማለት እነሱስ ቤት ማለት ነው። እሱ ምንድነው ቤተሰቦቹ በህይወት መጀመሪያ ነበሩ፣ በኋላ ቤተሰብ እንዳለ ቤተሰቦቹ ያው መቱበት ነው የለም በህይወት አልነበሩም። በሆነ ሰዓት ላይ ሲሞቱ ቤቱ ምንም የለም ባዶ ነው። ስለዚህ አንድ ሰርቪስ ቤት እንስጣችሁና እዛ መኖር ጀምሩ፣ ከዛ አንቺም ያው እዛ ነኝ እኔም ያለሁት አንራራቅም ሲለኝ ያው ከተይተሻለ ነገር ከሆነ ታዲያም በክራይም ከምንሰቃይ ብዬ ለእናቴም ይዤ ሌላ እዛ ግቢ ውስጥ ገባን ማለት ነው። እዛ አንድ ክፍል ነው እናቴ እዛ ኖርማል እዛ ትኖራለች። እኔ ወጣ ገባ እያልኩ እሱ ጋር ነኝ ላይፍ አብዛኛው ጊዜ ከሱ ጋር ነኝ። ሰርቪሱ አልተጋባንም እንጂ ሰርቪሱ ለሷ ነው ማለት ነው። ሰርቪሱ ለእናቴ ነው። እኔም ከሱ ጋር ነኝ አብዛኛው ጊዜ። ግን እናቴ ቤትም ሁሉ ጊዜ ክፍት ነው። ፈልግ ሰዓት እናቴ ጋር ሄዳለሁ፣ ስፈልግ እሱ ጋር ነው ምናምን በቃ አንድ ግቢ ውስጥ ስለሆነ ችግር አልነበረም። እንደዛ ያንን በቃ ደስተኛ ነኝ። ምንም ከፍተኛ ማያውቅ እንኳን እኔ እናቴም ደስተኛ ነበረች በሰዓቱ። እንዴት ነው ከሁለቱ ባለቤትሽና እናትሽ እንዴት ነው አስተዋውቅሻቸዋል በደንብ? አዎ በጣም እንዴት ነው? በጣም በቃ በጣም ያከብራታል እንደ እናት፣ እሷም እንደ ልጅ ይከባበራሉ። ኖርማል በቃ ሰላምታ አለ አይደል አናችን እንደሚሆነው እንደዛ አይነት ነው። በቃ ምንም ያልከፋትም። እኔ እንዲያው የሚጨንቀኝ እንዳይከፋት ምናምን አይነት ነገር ነበር። ምንም እሷን ደስተኛ የሚያደርጋት ነገር ሆነ ይሄን ባህሪውን በደንብ አድርጌም ስላወቅኩት ያለው ነገር አስተሳሰብ ብዙ ነገር ነበር እና ያው አጋጣሚ ሆኖ እሱ ያው ኑሮውን እንደነገርኩ ዳና ኑሮ ነው የሚኖረው። ምንድን ነበር ግን የሚሰራው? የሚኖረው የቤተሰብ እንትን አላቸው በየክፍላ ወደ አፋር ምናምን ራሱ ሆቴል ምናምን አላቸው። ዳና እንትን ናቸው። ሆቴል ነው የሚያስተዳድረው? እሱ ነው የቤተሰብ እንትን ራሱ ነው የሚያስተዳድረው። እንደ ማናጀርም እንደ እንትን ሆኖ ባለቤት ሆኖ እሱ ነው የሚያስተዳድረው። ቤተሰቦቹ እያሉ እሱ ነበር የሚያንቀሳቅሰው። ሰራተኛ ቀጣሪ ምናምን እንደዛ ነው የሚሰራው እና ውጭ መሄድ ይፈልግ ነበረ ማለት አቶ ምናምን ሳይሆን ማየት ምናምን ይመስለኛል። ዲቪ ምናምን ይሞክራል ከድሮ ጀምሮ ሲነግረኝ እኔ በቃ አሜሪካ በጣም መሄድ ይፈልግ ነበር እና እንደዚህ ዲቪ ምናምን ሞክራለሁ ግን የሚገርምሽ እስካሁን ደርሶ የሚያውቅም እያለ የሆነ ሰዓት ላይ ይሄ ባለፈውን ይደርሰዋል። ደረሰ ዲቪ? አዎ ሲደርሰው እኔን ይዞ ሚስት አግብቻለሁ ብሎ ፕሮሰስ ለመጀመር እቅድ ላይ ነበር ማለት በቃ እንደዚህ አይደል ብቻው ነበር መጀመሪያ የሞላው።
አሁን ሚስት አለኝ አስገባሻለሁ ምናምንና ያለ ነበር ብሎ ፕሮሰሶቹ ይጀምራል የተወሰነ ፓርት ማለት ነው። እንደዛ እያደረገ ያለ በመሃል ይጠፋል። ጠፋ ማለት አልገባኝም። በቃ ሳምንት ሙሉ ምናምን የለም ከቤት ይሄ ዲቪ ስልክ አይሰራም። ፕሮሰስ ከደረሰ በኋላ ምናምን ከጀመረ ፕሮሰሱ እንደዚህ ሄዳለሁ እንደዚህ እናደርጋለን በሚለኝ ሰዓት የነበረ የሆነ ሰዓት ማክርካት እናቴ ወይ እንደዚህ እኮ እያለኝ ነው እና ያው እንግዲህ እግዚአብሔር ከፈቀደው ፕሮሰሱ ይዘኝ ሊሄድ ነው እና ከዛ በኋላ ምናምን ብዬ ነገሮች እያስተካከሉላት ለነሱ እንዴት ምናምን ስላት ነው ጥሩ ምናምን ነው ለኔ ምንም አይነት ነገር አላለችኝ። አይ ጥሩ ነው ምናምን ያል ምን እንደደረሳችሁ ምናምን ብላ ጠይቀኛል። አይ ገና እንጀምር ነው እንደዚህ ነው ፎርም ምናምን ይሞላል እዛ ላይ ነው ያለው ገና ፕሮሰስ ምናምን እያልኳት ጠፋ። ነገስል ስደውል ስልኩ አይሰራም። በምንም መንገድ እሱ ላገኝበት መንገድ አጣው። ከዛ እኔ የሆነ ነገር ሆኖ ቢሆንስ እንዴ ስንት ቀን ነው ከጠፋ? አሁን ወደ 15 ቀን እየሄደ ነው። ከዛ ሳማክራት ምንም አይነት መልስ አልሰጠኝም። ፖሊስ ጣቢያ ነሽ? ሄድኩኝ ነያካ ሄዳለሁ ያው 24 ሰዓት ይልሃል የሆነ ነገር አምጪ ይልሃል በምንም እንትን ሌሎች ፎቶ ይልሃል ምናምን ብዙ ነገር አለ ግን መፍትሄ ሊሰጡኝ አልቻሉም። ምናልባት ስራ ምናምን ቦታ ወደ ከተገጠር ነገር የሆነ ሆቴል ነገር አላቸው ምናልባት ስልክ መዝጋቱ ለኔ አለመናገሩ ስልኩም ዝግ ነው የሚያውቃቸው የነበር ሰዎችም ስጠይቅ አላየነውም እኛ ጋርም ስልክ አይሰራልንም ነው የሚሉኝ። ከዛ ስጨንቀኝ ነይ እስቲ ማሚ እንሂድ ፖሊስ ጣቢያ ምናምን ስላት አልሄድም ያንቺ ጉዳይ ነው ራስን ጨርሺ ምን ስራ አለብኝ ምናምን ሰው ትልቅ ምን ሆነ ነው ያንቺ ጉዳይ ነው አልገባኝ። ከእናትሽን ስትነግሪኝ እኮ በጣም እኔ እሱ ልክ ነህ። እኔ አሁን እናቴ ጋር ጥርጥር ያሳደረብኝ ይሄ ነው። ለምን ቤቱ ቁልፍ ቀይራለች የሰርቪሱ ቤት የራሷም ትኖርበት ሁሌ ዝግ ነው። የት ነሽ ስላት ስራ ላይ ነኝ ምን ፈለግሽ ነው የምትለው ሁሌ ዝግ ነው ማለት ስራ ጀምራ ይሆናል ማ እሷ በየፈለገ ቢሆን ሌላ ጊዜም ትሰራለች እኮ ትንቀሳቀሳለች ቁጭ አትልም ትወጣለች ምናምን ግን ሳማክራስ ምናምን እንደድሮ ምን ሆነ ምናምን እንኳን አትለኝም አታዳምጠኝም ጭራሽ የለችም። ቁልፍ ቆልፋ ድሮ የምትጠቀመው የነበረው ቁልፍ ትታ ሌላ ቁልፍ ነው ቆልፋው የምትሄደው ስገባ የለችም ምናምን በቃ ስደውላት ስትፈልግ ስታነሳዋለች ሳትፈልግ ደግሞ አታነሳው። ከኢየሱስ ምናልባት አንቺ ሲሄደሽ እሱ ጋር ያውን ይገኝበታል ብለሽ የምታስቢ ቦታው ለምሳሌ ሆቴልም ስራ ቦታም ጓደኞችም የሉትም እነሱ ጋር የሚለሽ ለማጣጣም በጭራሽ ያልኩትን በቀን ቢያንስ ስንት ነገር ሳደርግ ነው ማለት ግን ምንም አይነት የለም። ስለዚህ ከሷ ውጪ ማንንም እሷ አሁን እኮ አልገባኝም። አሁን እንደነገርሽኝ ከሆነ መጀመሪያ ላይ አሁን ስትይኝ ከሆነ የሆነ ከባድ ኬዝ ያለባችሁ ነበር የመሰለኝና አሁን ሁሉ ነገር ከነገርሽ በኋላ እናትሽ በጣም ብዙ ነገር ከፍላለች አንቺን ብቻዋን ያሳደገች እንደነገርሽ ልብስ እያጠበች እዚህ ከተማ ውስጥ በጣም ከባድ እንደዚህ አይነት ነገር አሳርፋ እንዴት አንቺ ላይ እንደዚህ አይነት ነገር ልታደርግ ትችላለች? እንዴት እንደዚህ አይነት ነገር ተረተርሽ? መጀመሪያ እኔም ፈልጌ አይደለም ከድርጊቶቹ ማንንም ሌላ መሀል ቤተሰብ እንኳን እኛ ጋር ይገባ የለም ከእናቴ ውጪ ሌላ ዘመድ ምናምን እንኳን የለም። እኔና እናቴ ነን። ሌላ ውጪ ማንንም የሱ ቤተሰብ እንዳልኩ የለም በህይወት የለም ማንንም የለም። ጓደኛ የሚባለው ይሄን ያህል ቅርበት እሱ ራሱን ስራ ላይ ነው እንጂ ብዙ እንደዚህ ስራ ጓደኛ የሚያበዛ አይነት ልጅ አይደለም። ሲቀጥል ደግሞ እሷን የምታደርገው ድርጊት እኔ ላይ ለምን እንደዚህ አይነት ነገሮች ተፈጠሩ? ለምንድን ነው ቤቷም ትቆልፈው? ለምን ቁልፍ ትቀይራለች? ለምንስ እኔን እንደባል እየረዳን ነው ለሷም እያገዘ ነው ያለው። ቤት ሰጥቷታል። ዳና ኑሮ እየኖርን ነው። ትፈልገው ነገር ግቢ ውስጥ ሁሉ ቤቱ ራሷን መቆጣጠር ይችላል። ሁሉ ነገር ሆኖ ለምንድን ነው እሱን መፈለግ ያልፈለገችው? ለምንድን ነው እንደዚህ ስላት ለኔ ላለማግኘት የምትሄደው? ይሄ ነገሮቹ አሁን ድንገት ተፈጠሩብኝ እና ድሮ ያላረገችው ነገር አሁን ተቀየረችብኝ። ስለዚህ የምታውቀው ነገር ካለ እሷን ምን መሰለሽ አሁን ሰብለት እናትሽ አሁን ትልቅ ናት፣ በእድሜም የገፋች ነች ብዬ አስባለሁ አይደል? እና እንዴት ነው ታዲያ ባለቤትሽን አሁን እንግዲህ እሱ ወጣት እንዴት ነው እሷ ብቻዋን እንዴት ነገር ልታደርግ የምትችለው? ስላልገባኝ ነው። ምንም አላውቀው አልቻልኩኝም። ምክንያቱም ምን አግታው ይሁን አፍናው ይሁን ምን እንደተፈጠረ ላውቀው አልቻልኩም እኔ። ስለዚህ ቢያንስ እሷን እንድትነግረኝ ነው። ከሷን ማንንም ሌላ ነገር ሊሆን አይችልም። ሌላ ማንንም የለም አላችን ላይ። ስለዚህ የምታውቀው ነገር ካለ መረጃ እንድትሰጠኝ እናንተም በምትችሉት አቅም እሷን እንድታውጣጣልኝ ነው የምፈልገው። ለምን ብዙ ነገር ሞክሬያለሁ። ሰው ፈልገ ደግሞ እንደዚህ የሚገኝ አይደለም። ስለዚህ የሆነ ችግር ካለ እኔ የማላውቀው ነገር ከተፈጠረ ወይም አላውቅም ወይ ተስማምቶ አብሮ ጠፍቶ ነው
ጠፍተው ማለት አልገባኝ። እንዴት ይስማማሉ? እኔ እንጃ አላውቅም። ለምን 15 ቀን በጣም ብዙ ነው እኮ በህይወትም ላይኖር ይችላል። አሁን እንደነገርሽኝ ከሆነ እኮ ማወቅ የፈለኩት አንደኛ በምን ጉዳይ እንደጠፉ እሷስ ለምን እኔ ጋር እንደዚህ የምታደርገው ነገር ምን ስላለ ነው? ያ ሁለቱ ያለው ግንኙነት ምንድነው ሚለው ብቻ ነው ማወቅ ፈልጎ። ለምን በደህና ነው ወይ በምንድን ነው ማውቀው ነገር የለም። ድንገት ነው የጠፋው ምንም ስለምንም ያወራን የለም። ከውጭ ፕሮሰስ ውጭ ሌላ ስለሌለም ግርግር ማን ነበረን ጻይ ማን ነበረን በፍቅር ነው የኖርን በነበረበት ሰዓት እንደዛ ተፈጠረ። ለመጨረሻ ጊዜ ሲወጣ ከቤት ምን ብሎሽ ነው የወጣው? የጠፋላት መጣው ብሎኝ ነው የሄደው። ወሬ ነበር ወጣው ብሎ ሄደው እዛ ፕሮሰሱ ጀመረ። መጣው ፎር ምናምን አለ ዛሬ ጨርሼ መጣው ብሎ እንደም ተመልሼ እመጣለሁ ነገር ነው የመጣው። እና እንደነገርኩ እናቴ የተቀየረችበት ምክንያት ከፍቅረኛዬ ጋር ዲቪ ደርሶታል እንሄድ ነው ፕሮሰስ ጀምረናል ካልኳት በኋላ ነው ነገሮቹ ኦቨር የሆኑት ማለት ነው። በቃ ባህሪዋ ቀይሬር ያለው እና በዛ መሀል እንትን ነበር አንድ የክርስትና የፋዘር ክርስትና ያነሳው ልጅ አለ ብላ የምትነግረኝ ነበር ማዘር ማለት ነው። እሱ ምን ሆነ የሆነ ሰዓት ላይ የአባትሽ ክርስትና ያነሳው ነው ብላ ቤተሰብ ሆነ ወንድሜ ማለት ሌላም ወንድም ስለሌለኝ እንደ ወንድም ደቤ ነው የሚባለው ይመጣል ምናምን አብረን በቃ ብዙ ነገር እንደ ወንድም እናየው ነበር። እና ምንድነው የሆነ ጊዜ እሱም ይመጣል እዛ ቤት ከገባን በኋላ ያው እናቴ ቤት የምትኖረው ይገባል ምናምን ይሄድ ወንድሜ ብዬ ነው ማስታወቀው። ከዛ የሆነ ሰዓት ላይ ምን ተደረገ የሆነ መኪና ነበረች ቤት የምንድነው የምትባለው የድሮ መኪና ነበር የቆየ ማስተካከል ነው አቤት ውስጥ ግቢ ውስጥ ነበረች ማይክ እሱን አይዘው መኪና። ከዛ በቃ እንደደብርሽ ብሎ ለማዘር ይቺ መኪና ተንቀሳቀሰች። እናትሽ መኪና እንዳትችላልሽ ማለት ነው? ተምራለች የሆነ ሰዓት ላይ ማክሰለክ እናቴ እንደተቸግራ አሳድጋኛለች ምናምን ስለክ ያው ዘመናዊ መንገድ ነው የምትሄደው። ተምራ ነበር የሆነ ሰዓት ላይ ግን ያው ዝም ብላ አልተጠቀመችበትም ገንዘብ ስለጥረት ስለነበረ መኪና ለመግዛት ገንዘብ ስለሚያስፈልግ እና ምን ታደርግላለች ትንቀሳቀሳለች ምናምን መኪናው ምናምን በቃ በመኪናው በተዋረገ መኪና ነው በዛ መኪና ትሄዳለች። የሆነ ጊዜ ይመጣና ደበበ ይሁን በቃ ከሱ ጋር ያለው የሆነ ምስጥር ነገር ሆነብኝ። በቃ እኔ ስመጣ ምናምን የሆነ ነገር ሲያወሩትን ያቆማሉ ምናምን አስተያየታቸው የሆነ እየተቀየረብኝ መጣ። እናቴ ምን ሆነ ነው ደበበስ ምን ሆነ ነው ወንድሜ ነው ምን ሆነዋል ምናምን ያለው እስቲ ሌት ሊሄዱ ነው ብዬ ተከትያቸው ሄድኩ። ግን ባልሽ ከጠፋ በኋላ ነው ወይስ ከመጥፋቱ በፊት ነው ነገር? ከዛ በፊት ነው። እሺ ከዛ ሆቴል ገቡ። ለምንድን ነው ሆቴል የምትገባው? ማለት ማልገምተው ቦታ ከሱ ጋር ተያይዘው ሆቴል ትገባ ምን አለ ሆቴል እንደዚህ ካፌ ግሮሰሪ ምናምን አይደለም ትልቅ ሆቴል ነው የገቡት። ትልቅ ሆቴል እኮ ምን አይነት ሆቴል ነው? ስለክ እንደ እንዴት ብዬ ነው የምነግርህ ሩም ቤት እንደዛ ለመዝናናት ብቻ ሳይሆን ሌላ ነገር እንዴት እንደዛ አይነት ነገር ትገባለች? በቃ ማለት ወንድምሽ አይደለም እንዴ? ያው የክርስትና ነው የሷን ያስተዋወቀችኝ እኔ በቅርብ ጊዜ ነው ያስተዋወቀችኝ። ድሮ ማውቀው ነገር አይደለም። ትልቅ ሰው ነው ማለት ነው ደበበ? ኧረ አይደለም ወጣት ነው። አዎ ስለክ በሷ እድሜ የሚሆን አይደለም። አባትሽን ክርስትና ያነሳው እድሜው ስንት ይሆናል እስቲ በግምት? 30 ቤት ቢሆን ነው ግፋካል 30 አዎ። ከዛ ከሄደ ነው እሱም 20 ምናምን ሊሆን ይችላል ግን ግፋ ከተባለ 30 አልፈን ፊዚካሊ ከዛ እንዴት እንደዚህ አይነት ቦታ ልትገባቻለች? በቃ ማለት ለራሴ ታምር ነው የሆነብኝ። ምክንያቱም ምን ታደርጋለች ከሱ ጋር ከደበበ ጋር ምን እንደዚህ አይነት ቦታ ምን አስገባት? ከዛ በኋላ ውስጤ መጨናነቅ ጀመረ። ባሌም ሲጠፋ ከሁለቱ ውጪ ማንንም ሊያደርገው አይችልም። በክፉም ሆነ በደጉ እነሱ ናቸው ሊሉት የሚችሉት ወይ ደግሞ ምስጥሩ የሚያቀርቡ የሚችሉት። ምክንያቱም ተይዘዋል። ምንም አያማክሩኝም፣ ሐሳብ አይሰጡኝም። እንደዚህ አድርጊ እንኳን አይሉኝም። ለምን እንዴ እንኳን እንደዛ አይነት ነገር ያደረገልን እሱን ለማገዝም ለመፈለግም አላገዙሽም? አያግዙኝም፣ ጭራሽ ቦታ አይሰጠኝም። እሱ ራሱ ምናምን አረባከን እንደዚህ ነው መሰለኝ ስራ አለኝ ምን አለኝ በቃ ኮስተራልኝ ጭራሽ ምን እየተፈጠረ ነው? እንደዚህ አይነት ቦታ ገቡ ከእናቴ ጋር ተያይዘው መግባታቸው አንድ ጥያቄ ሆነብኛል። ሁለተኛ ደግሞ እኔ ሰማክራት እንኳን ለሷ ጥሩ የሆነ ባል መጥፎ እንኳን ለልጅሽ ብለሽ ወይ ለልጅዋ ብላ የሆነ ነገር ማድረግ አለባት አይደል? እኔ ማልፈልገው እንኳን ሆነ እንደዚህ ቢያንስ የሆነ ነገር ታማክረኛለች። እሷ ድፍን ቤቷ ቆልፋ ምን ብላ እኔ ያለሁበት ቦታ አትደርስም፣ አታየኝም፣ አታነሳልኝም፣ ትፈልግም አንስታ ደግሞ ስራ ላይ ነኝ ትለኛለች። ስራው ላይ ምንድን ነው ስራ ላይ ምንም አትነግሪኝ። ምን የትስ ምን አይነት ስራ ጀምረሽ ነው እንደዚህ ምን አገባሽ?
ቆይ ይሄ ነገር እኔ ያው ግራ ገባኝ። እኔ እናትሽም በጣም ብዙ ነገር አሳልፋችሁ ይሄ ነገር እንዴት ሊከሰት ይችላል ብለሽ ያሰብሽው ነው እንጂ እንደዚህ በጣም መጠረጥር ነገር ካለ በዚህ ምክንያት ብቻ ነው። ምክንያቱም እንዴት እንደዛ ልታደርግ ይችላል? ሌላ መጠረጥረው ሰው የለም። ዲቪ ከነገርሻት በኋላ ነው ሁሉ ነገር በቃ ዲቪ ምናምን ፕሮሰስ ጀምረናል ይዘኝ ለሄዱ ነው እጪ ስላት ያን ቀን ጀምራ ተቀየረች በቃ ምናምን አለሽ። እሺ ከዛ በንጋቱ ምናምን እያልኩ ጭራሽ መጥፋት ጀመረ። ሲጠፋ ይላል እንዴ ማሚ እንደዚህ እኮ ተፈጠረ የት ሄዶ ነው ስልኩ አይሰራልኝም እና ምን ማድረግ ይችላል እላለሁ። ዝም ብለሽ ጠብቂ። ከየት ነው የምጠብቀው? እኔ የማውቀው ነገር የለም። እኔን አታማክሪ እንዴ ፖሊስ ጣቢያ እንሄድ እንደዚህ እንላለን። ጠፍቷል እኮ እሱ ቤት ነው ያለ ነው የእሱ ነው እንደዚህ አይነት ህይወት እያኖረኝ ያለው ከኔ ይልቅ እንደው አንቺን ነበር መፈለግ የነበረብሽ። ምን ሆነሽ ነው ስለ ጭራሽ ቤቱ ቆለፈች። እኔ ያለበት ቦታ አደረሰ ዘጋጋ። እንዴት እንደዚህ ልታደርግ ትችላለች ብለህ ታስባለህ? እኔ ከሌላ መንገድ ምንም አንግል ያየሁበት ነገር የለም። እናቴ ወዳታለሁ፣ ተሸግራን ያሳደገችኝ ብዙ ነገር አሳልፌያለሁ። እናት እንደዚህ ጠርጠርማ አይደለችም። ግን ምን ላድርግ? ምን መፍትሄ ከእንደዚህ አይነት ነገሮች ስታይ ምን ሊሆን ይችላል? ምናልባት እኔ ስልኳ ስለማታነሳልኝና ማይሰራልኝ እናንተ ፕሮግራም አለ እንደዚህ ትወዳለች እንደዚህ ወከባ ምናምን እና ምናልባት ልጅሽን አግኝተናት ነበር ህይወት ያሳለፋችሁ ታሪክ ኢንተርቪው ወይ የሆነ ነገር ብለህ ብቻ እንድናወራ የቤተሰብ ፕሮግራም ነው ስለባሏ ምናምን ብለህ ካወራሃት እሺ ብላ ከመጣች በሚለው ነው። ሌላ መንገድ ምንም የለም። ስልኳ ስትቼክ ማለት ነው እዚህ እንድትመጣና እንድናወራ ትፈልጊያለሽ ማለት ነው? አዎ ምክንያቱም እንድትነግረኝ እፈልጋለሁ። ምክንያቱም እኔ ላገኛት አልቻልኩም፣ እሷ ልታወራኝ አልቻለችም። ስለዚህ አሁን እኔ በደውልላት እዚህ መምጣት ትችላለች። አሁን መጥቷት ይመስልሻል? እስቲ እንሞክር በሚለው ነው። እርግጠኛ መሆን ይከብዳል፣ ግን ምናልባት እናንተ ጋር እንደዚህ ፕሮግራም አለና እንዲህ ፈልገሽ ነበር ሰብለም እዚህ ጋር ያለች ምናምን ብላችሁ አውርታችኋት ፍቃደኛ ከሆነች ትመጣለች። እሺ ማስቸገር አይደለም ይሄ ሰብለ። አንቺ ፍቅረኛሽ ጠፍቶ ነው የመጣሽው? ፍቅረኛሽ ጠፍቶብሻል? እንግዲህ 15 ቀን ነው ብለሽኛል። በጣም ከባድ ነገር ነው። እሱ ላይ የሆነ አደጋም ደርሶበት ሊሆን ይችላል። እያስቸገርሽኝም አይደለም። እኔም አንዴ እዚህ ገብቼበታለሁ ከዚህ በኋላ። ስለዚህ አሁን የእናትሽን ስልክ ሰጪኛለሽ፣ ሰጥሃለሁ ብለሽኛል። እሷ ጋር እንደውልላታለን። እናትሽን የጠረጠርሻት መጀመሪያ እናትሽና ደቤን ያልሽኝ አይደለ እኮ? ደቤ በጋ እንግዲህ እንደውልላቸውና እሷ መታ ደግሞ እዚህ የሆነ ነገር ጠይቃታለሁ ማለት ነው። እሺ ሄሎ አቤት። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። የሰብለ እናት ነሽ አይደለ? አዎ። ምን ነው? ለሆነች ለትንሽ ነገር ፈልጌሽ ነበር። የሚዲያ ፕሮግራም እንትን ነኝ፣ ጋዜጠኛ ነበርኩኝ። ምን ሆነሽ ሰብለ? ሰብሊ ምንም አልሆነችም፣ ግን እሷ ላይ ባለቤቷ ላይም የሆነ የተፈጠረ ነገር አለ በዛም ዙሪያ እና እሷም እንግዲህ ትንሽዬ የሆነ ስላዘነችም የሆነ ነገር ብቻ አንቺ መተሽ አንዳንድ ነገር ማውራት ስለፈለኩኝ ነው እንድትመጪ ይፈልጋለሁ። እሺ እመጣለሁ። ልምጣ? አሁን መምጣት ትችያለሽ? ኧረ እችላለሁ እኮ። እሺ መኪና ያለ እንትን የሚልበት ከሆነ አሁን ቶሎ እንድትደርሺ ወይ መኪና ልላክልሽ ወይስ እንዴት ይሻላል? ችግር የለም እመጣለሁ፣ ላክልኝ። እሺ ግን ደህና ናት? እሺ ደህና ነች እሷ፣ ችግር የለውም። አንቺ መተሽ እዚህ አንዳንድ ነገር እንድናወራ ስለፈለኩ ነው። እሺ አስገባት ሳሚ አስገባት። ነይ ንጉ እዚህ ጋር ተቀመጥ። እሺ እዚህ ጋር ተቀመጥ። ደህና አላችሁ? ሰላም ነው? ተቀመጭ እዚህ ጋር። እሺ ደህና ሰብሊ እንዴት ዋልሽ? እግዚአብሔር ይመስገን። ደህና ነሽ ወይ? እንደምን ነው ፊትሽን ጭግግ ታረጊብኛለሽ? እናትሽ ነኝ። ምን ነው? ሰላም ነው? በስልክ ሚዲያ አውርተናል አይደል? አውርተናል። አዎ ለምን እንደመጣሽ እዚህ ምን እንደምናደርግ መቼም ነገርኩታለሁ። አዎ ነግረኸኛል፣ ግን ግራ ጋብቶኛል። ምን ነው? ምን ሆናልሽ ሰብለ? አይ ምንም አልሆነችም፣ ግን አንዳንድ በሷ ምክንያትም ነው። ግን አንዳንድ ስለሷ ስለአንቺ ምን ማለት የምን ካሜራ ነው ደግሞ? ተረጋጉ። ምንድን ነው? እኔ አልረጋጋም። የምን ካሜራ ደግነ ነው? ይሄ ነግሬዎታለሁ አይደል? የሚዲያ ካለኝ ብዬ ነው እኮ። ታዲያ ምንድን ነው ይሄ? አንዳንድ ጥያቄዎች ለመጠየቅ ፈልገን መረጋጋት ነው ያለበት። እርሱ ምንድነው ሰብለ እየተካሄደ ያለው? ማነህ አንተ? በመጀመሪያ አሁን እርሱ ይረጋጉ። አሁን ተረጋግተው መጠይቆት ጥያቄ አለ፣ እሱ እንድትመልሱልኝ እፈልጋለሁ። ምንም የምጠየቀው ጥያቄ የለኝም። ይኸውልሽ እዚህ ጋር አሁን ልጅ አይደለችም አልሽ እንዴ? ስለሷ አይደለም ማስጠንቀቂያ ትሰጭኛለሽ? እየሰሙኝ አይደለም እኮ። እሰማሃለሁ። ማነህ ግን አንተ? እኮ አሁን የኔው ማንነት ይቆየና አሁን አንቺም ልጅም ማለች እዚህ ጋር
እርሱም አሁን እዚህ ጋር የምጠይቀውትን ጥያቄ በስትክክል እንድመልሱልኝ ነው ፈልገው። ምን እየተካሄደ ነው ሰብለ? አሁን እሱ ተረጋጊና ማለት ነው እኮ ነግሮታለሁ። እሱንም ነግሮታለሁ። ምንም እነሱ ምንም ካላረጉ በቃ ሰብለ እንዳልከሰክስ ኃይል ተጠቀም ያረግ ሰዎቹን መጥሻቸዋል የቆሙትን ማናቸው እነዚህ ይሄ በጉልበት እንዳደረጉ አታርጉ። በጉልበት እኮ ማናቸው ይሄው ነው እየተያየሽ ነው። አትጫጫሂና በስርዓት የሚጠይቅሽን ተናገሪ። ምንም አላረጉም። እርሶ ምንም የሚያረጉት ነገር ከሌለ እኮ ለምን እንደዚህ ይቀራል እኮ ካሜራው። አሁን ተነጋገሪ። አሁን ይኸውልህ ወይ ምን አረኩሽ እኮ ምንም አላረኩም ነው የምትሉት አይደለ? ስለዚህ ከጎንህ አድርገህ እናትን ማስፈራራት ምን ማለት? እያስፈራራሁት አይደለ? ያስፈራራው ከመሰለውም ይቅርታ። እኔ እርሶ ስለተቆጡ ነው። እንደዚህ እንድትቆጡም አልፈልግም። እዚህ ጋር የተባልካትን ተባተበብኝ አንቺ ብለህ አውራ። እሺ አሁን በቃ እዚህ የተፈጠረ ነገር አለ። አሁን የምጠይቅሽ ጥያቄ አለ። እሱ እንድትመልሽልኝ ስለምፈልግ ነው። እዚህ ምን ሆንሽ ሰብለ? ለምን ከልጅ አንደበት አልሰማም? ምን ሆንሽ? ምንም አልሆነም። በቃ አሁን የምጠይቅሽን መልስ ስጭ። ጭራሽ ምንድነው እያደረጋችሁ ያላችሁ? አሁን እሷም እንደዚህ ሆነችበት የሆነ ምክንያትም አለ። እሱንም ማወቅ ከፈለግሽ አሁን አንቺ ተረጋግተሽ የምጠይቅሽ ጥያቄ አለ። ከባድ አይደለም። በመጀመሪያ አሁን ማወቅ የምፈልገው ጥያቄ በመጀመሪያ አሁን እስቲ አሁን እንድነግሪኝ የምፈልገው ነገር እንዴት ነው? ልጅሽን እንዴት ያረክሽ ያለሽው? ምንም አላደረኩኝም። እንዳገተረሽ ይሄን ለህዝብ የሰብለናት እየሰማሽ ነው አይደለ? ተረጋጊ። ሰው ቤት ነው የመጣሽው አይደለ? የሚጠይቅሽን ብቻ መልሽልኝ። ሌላው ነገር ታዩ። ይኸው ትዕግስቴ እያለቀ ነው። በኃይል እንድጠቀማት እንደኖርኩ አውቀዋለሁ እኮ አሁን የተፈጠረ ነገር አለ። አሁን እሱ እንድነግሪኝ ነው የፈለገው። አሁን እዚህ ጋር አንቺ ምንም ካላረግሽ እኮ ምንም ካላረግሽ እኔ ምንም አላረግኩ ካላረግሽ ስለዚህ ምንም ላረግ ይችላል። የምታውቂውን ብቻ እንድትነግሪኝ ነው የፈለገው። ተደግድጎ እኔን የሚጠብቅ ዌልካም እነሱ ምንም አይደለም። እዚህ አሁን አንቺ እንደዚህ ስለተጫጫሽ ምናምን ነው የመጡት። ይወጣሉ እነሱም እሱም ካሜራማኑም እዚህ ጋር አለ። በቃ እነዚህ ጋር ያለ ነው በቃ ይወጣሉ እነሱ ይወጣሉ እኮ እኮ እነሱ ነው። ተረጋግተሽ የምጠይቅሽን ጥያቄ ብቻ መልሽልኝ። የምጠይቅሽ ጥያቄም እኮ ቀላል ጥያቄ ነው። ያን ያህል ከባድም አይደለም። እሺ በመጀመሪያ አሁን ስለ ልጆ አስተዳደግ እስቲ ስለሷ አስተዳደግ አንዳንድ ነገር እንዲሉኝ ነው የምፈልገው። እኔ እንዴት ነው ያሳደግሻት እሷን? እስቲ ልጄን ያሳደግኳት በከባድ ፈተና ነው። አንድ ልጄ ናት። ከባለቤቴ ጋር አብረን እየኖርን ለትንሽ ጊዜ ልበለው ደህና ይሄ ብልጭ ብሎ የሚጠፋ ህይወት የለም። ደህና እየኖርን ከ9ኛ ክፍል ነው ያገባሁት ባለቤቴ። በአጋጣሚ በህመም ምክንያት እሷ የ11 ወር ልጅ ሆነ ሞተብኝ ማለት ነው። ልጅ እያለሁ ነው የሞተብኝ አባቴ ብላኝ ነበረ። በምን ነበር የሞተው? እስቲ ታሞ ነው የሞተው። እንዴት? ድንገት ወድቆ ነበረ የሚሰራበት ቦታ። ያ ነገር በቃ ያመመው ሞተ። በጣም ጥሩ ሰው ነበር አባቷ። የሚሰራው ስራ የግል ስራ ነበረ። የግል ስራዎች ብዙ ጊዜ ካላገለገልኩ ጡረታ የለህም። ስለዚህ ያለን አንድና አንዱ እኔ እናቷ ብቻ ነኝ። በቃ ባዶ ቀረን ማለት ነው። ባዶ ቀረን። ከዛ በኋላ ነገሮች ተደራረቡብን። የነበረውን ያለውን እያሟጠጥኩ እንትን ስል በቤት ኪራይ ነው የምንኖረው። ስታገል ልጅ እያደገች ለትምህርት ደረሰች። ከዛ ሳስተምር እየተንገላታው ከላይ የነበርኩት ወደ ታች ሆኜ ራሴን ዝቅ አርጌ በሰዎች ቤት ልብስ በማጠብ ወጥ በመስራት ብዙ ፈተና ድንጋይ በመሸከም ብዙ አርጌ ልጄ እዚህ ያደረስኳት። ብዙ ነገሮች የምትናፍቃቸውም እያለ ቢሆንም እያስረዳው ነው ያደጋቸው። በቃ ምንም እንደሌለኝ እሷን የታርጌ ስራ መስራት እችላለሁ። ትንሽ ዕውቀት ቢኖርኝ ለማልጣላት ቤተሰብ የለም፣ የሱም ወገን የለው እና በፈተና ልጄን አሳደግኳት። አደገችልኝ። ተመስገን። መቼም አንተ ከወለድክ ልጅን ቁም ነገር እስክታደርስ ድረስ እናት መሰበር አለባት። ያንን ታሪክ አላንሳው። በጣም ይከብዳል። ወጣትነቴን የበላው ነው ማለት ቢሆንም ደግሞ ደሰታለሁ ልጄን በማየት። ልጄን በቃ ጫፍ እስክደርስ ድረስ አስተማርኳት እልሃለሁ። ልጄ ማሳፋሪ አይደለችም። ተምራ እየነገርኳት ችግራችንን እየነገርኳት ስላደገች እሷ ወደ 9ኛ ክፍል 10ኛ ክፍል ስትደርስ እኔ አይዞሽ እናቴ እቺ ቀን ታልፋለች የሚለውን እንጂ ማሚ ይሄን ግዢ እንደዚህ አድርጌ የምትል ልጅ አይደለችም። ለምን ቆሸሽ ለምን ይሄን ለበሽ እያለች የምትቆጣጠር ይልናል። እዛ ድህነት ውስጥ ሆነና ያው ትምህርቷን ስጨርስ ምን ስትል ወደ ስራ ነው የፈለገችው። ዩኒቨርሲቲ ልማር አላለችም። ለምን? እዚህ ጋር ሰባራ ጎን ስላለ፣ ለምን ነገ እናቷ ባልፍባት የሚል ነገር ውስጧ ስላለ የሆነ ሆቴል ተቀጠረች።
ምንድነው የሆቴሉ ስራስ ማለት ልጄን ቴክ ኬር አረጋታለሁ ፈልጋት ስለምፈልጋት ልጄ አጓጉል ቦታ እንድትሄድብኝ አልፈልግም እንመካከራለን ስለዚህ ሆቴል ስትለይ መጀመሪያ ላይ ደሃ ስለሆነች ልጅ ወደ ሌላ ተግባር ገብታ ብር ልታመጣልኝ ነው ኔቨር አልፈለኩም እኔ ልጎዳ ያመጣዋት እኔ ነኛ ልጄን አይደለ እኔ እዚህ ቦታ ስታመጪኝ በጣም ከብዶኛል ራሴንም አሞኛል ለምንና ዝም በይ በቃ እና ለሷ መስዋዕት የከፈልኩት ልነግርህ አልችልም ግን ማድረሰው ተመኔ ስለሱ አይደለም ያወራው እና በዛ ሆቴል ገባሁ አለችኝ ያን ሆቴልም እኔ ተከታትዬ ደረሱ የምሰራው ሪሴፕሽን ነው ያው የተማረ ሪሴፕሽን መስራት ምንም ማለት አይደለም ማስተናገር ነው ሰዎች ደሳለኝ እኔ እየሰራች ደሞዝ ያገኘ ከሰዎች ጋር እየተዋወቀች መጣች ከዛ ደግሞ ጥሩ ሰው እንደገጠማትም አወራችኝና በቃ ህይወታችንን እንደሚቀየር አጠር አድርጌ ነው ምነግርህ ህይወታችንን እንደሚቀየር አድርጋ ስትነግረኝ እኔም ደሳለኝ ልጄ ጨዋ ናት ቆንጆ ናት አምንባታለሁ በልጄ ወደ ስተት እንደምትሄድ ስለማምናት ከዛ በኋላ አንድ ቀን ለኔ እንዴት ልበልህ ደስታ ልበለው መንገዱን ጠፍቶኛል አልኩ የደስታ ብዛት ማለት ነው አንዳንዴ ደስታ ሲገጥምህ እኮ ስምህ እንደሚጠፋብህ ታውቃለህ አታውቅም እና አንድ ቀን ማታ ማሚ የሆነ ሰው እንደዚህ ላስቀምጥሽ ብሎኛል አገባሻለሁ አብረን እንኑር አለኝ በጣም ሀብታም ነው ከዚህ ቤት እንውጣለን ምናምን ስትለኝ ደስታ አይደለም በትንሽ ቤት ውስጥ ነው ኖረው ያለን ቀራቀምቦ ነው ሌላ ነገር የለንምና እሷ ደርሳ ተለውጠን የሚለውም ሐሳብ አለኝ እኔ ማለት መስዋዕት ከፍያለሁ እኔ ወጣትነቴን በቃ ገድየዋለሁ በሷ ማለት ነው ከዛ እንዳለችው ያ ሰው እዚህ ውስጥ አትቀመጭም ነው እናትሽም ትምጣ ልጄ ለብቻሽ ኑሪ እናትና ልጅ አብሮ መኖር አይሆንም ስላት ላንቺ ለክፍል ሰጣታለሁ እናትሽ ብቻዋን የምትኖርበትና አንቺም ከኔ ጋር አብራችሁኝ ቤተሰቤ እንደዚህ ብሎ ብዙ ታሪክ ብሎኛል ስትለኝ ልጄና ታምናታለሁ እሺ ብዬም ስንገባ ገነት የገባው መሰለኝ በርግጥም ገነት ነው እኔ ልወቅሶ አልፈልግም ልጁ ነው ስመጣ ሁሉ የተሟላ ነው የተስተካከለ ነው ምንም እኔ ማስበበት የለኝም ማለት ነው እዛ ቤት ገብተን መኖር ጀመረ እሷ መኖር ጀመረች ይሰራሉ በቃ ሀብታሙንም ባንዴ በቃ ደስ የሚል ህይወት ጀመረን ባይገርም ያኛው ባለቤቴ መኪና ሁላ ሐሳብ ትልቅ ሐሳብ ያሳብ ነው መኪና ምናምንም ተምሬ መኪና መንዳትም እችላለሁ ያ ሁላ እንደገና አዲስ ህይወት መጣላለው መኪና አለ ለናትሽ በቃ ደስታዬ ልነግርህ አልችልም በዛ ቤት ውስጥ መኖር ጀመረን ያው እንደነገርሽኝ ከሆነ ማለት ነው የሷ ፍቅረኛ ባለቤቱ አሁን አልተጋቡም እጮኛው ማለት ይችላል እሱ እንግዲህ ጠፍቷል ጠፍቷል እኮ እሱ እንደጠፋ ታውቂያለሽ አንቺ ላይ እኮ ይሄ ነገር የጠፋው ደግሞ ይሄ ዲቪ ከደረሰው ከተባለ የሆነ ወሬ ከተሰማ በኋላና ያም ወሬ ከተሰማ በኋላ ደግሞ አሁን አንቺ አንዳንድ የጸባይ ለውጥ እንደታየብሽም እሱን ለመፈለግም እንኳን ምንም አይነት ሙከራ እንዳላደረግሽ አቤት ውስጥ መዋል እንዳቆምሽ ሁላ ሰምቻለሁ ጀመር አሁን በመጀመሪያው የት ነው ያለው እሱ መቀያየር ነው እንዴ ባልሽን ያጠፋው ወደኔ ዞርሽ እንዴ ደግሞ ምን አቀለታለሁ ጠፋ ብላም አከረችኝ እንደ ጠፋ ግሮስኪ ኳትን ድረስ ተፈልገው ምን አቀልሻለሁ እኔ ለምን እኔ ጋር ነው እንደ ጥያቄው እንደዚህ ማለት ልንበርብሽ መፈልገልኝ ምን ብዬ ጥሩ ነገር ያደረገልኝ ሰው በዚህ ነው የምትመልሽ እና ያደረገልኝ ብያዝየው ልዞር ነው እንዴ ባልሽ ነው እኮ አንቺ እኔ ምን አቀልሽ ምን አቃለው ለምን ልበልሽ ጀመር ተረጋጋው ስሚ ቦታ ስላመጣሽ ስሜት አለ እየሰማሽኝ ነው ተረጋጋው ሰማሃለሁ እሺ ሰማሃለሁ እሱ ይሁን ለነገር እያስፈራራውሽ አይደለም ይኸውልሽ ከማስፈራራትም በላይ እኮ የሆነ ነገርም አለ እኮ አሁን እየነገርኩሽ ነው አይደለ እሺ ንገረኝ እንደነገርሽኝ እሱ ገነት የሆነ ኑሮ ነው የሚያኖረው ይብልሽ ይሁን ነገር አድርጎልሽ ሲጠፋ እሺ አሁን ስራም ትወጫለሽ እቤትም አትይም ተብላለሽ ሲጀምር ምንድነው የምትሰሪው አሁን አንቺ እንዴ ምን አገባ ራሴን አላንቀሳቀስም እንዴ በሽተኛ አይደለሁም ባልጋል አመጣሽኝም የኔማ ቤት አይደለ ባልጋል መጣሁም እግር አለኝ እጃ ላንቺ ብዬ ነው ይሄን ሁላ በቃ እና ታዲያ ያልገባኝ ነገር ያመጣሽኝ ቦታ ይሄ ነገር አንዴ ስሚ ይሄ ነገር የተፈጠረው ማለት ነው ይሄ ነገር የተፈጠረው ይሄ ዲቪ እንደደረሰው እሱ ጭንጭንታ ከሰማሽ በኋላ ነው ይሄ ጸባይሽም የተላወጠው እና ደግሞ ደበበ ነው ያልሽኝ አይደለ ደበበ ይባል ሰው ማለት እሱ ማን እንደሆነ ትነግሪኛለሽ ደበበ ምን አረገ የታውቀዋለህ የትም አታውቀው እኮ እሱ ማን ነው እሱ ስለሱ ማወቅ እንፈልጋለን ደበበ የአባቷ ክርስትና ልጅ
በቃ የአባትሽ ክርስትና ልጅ ሌላ ምንድነው? እስከዛሬ ደግሞ ምን አረጋሽ? ምንድነው እያደረገ ያለው? አሁን እስከዛሬ እሷ እንደነገረችኝ ከሆነ እስከዛሬ ይሄ ነገር ሀብት ከመጣ በኋላ እሱ የመጣው እስከዛሬ የት ነበር? ለምን አላስተዋወቅሻትም? እንጀራ መጉረስ ጀምር ደቤና መጣሁት። በቃ የሷ ወንድም ይሆናታል መከታ ይሆናታል ብዬ ደብዬ መጣ። በቃ ደብዬ አሁን ነገሮች እንደሚያሳየት ከሆነ ይሄ የሷ ፍቅረኛ የት እንደጠፋ አንቺ ታውቂያለሽ። የት እንዳለ ትነግሪኛለሽ። ያማህል እንዴ ጠንቋይ ነኝ እናንተበትን ወይስ ላብራቶሪ አስገብተኛል? እኔ ማቀለ ሲጀመር እንደዚህ የምትይው ራሱ ማን ስንት ነገር ያረጋልሽን ሰው መጨረሻው የኔ ውለታ ይሄ ነው። በጉልበት የኔ ውለታ ይሄ ነው። አንቺ ነሽ ውለታ የሌለሽ። አንዴ ይሄ መናረድ እዚህ ጋር መናረድ አይደለም። ይኸውልህ ከትዕግስት እየተፈታተንሽኝ ነው። ይኸውልሽ ይሄ ሁሉ ነገር ያረጋልሽን ሰው እንደዚህ ማለትሽ ራሱ አንድ ነገር እንዳረግሽበት ይኸውልሽ ያመለክታል። እና እኔ ምን ማድረግ እችላለሁ? ምንድን ማድረግ እሱ ከጠፋ በኋላሽ እሺ ማፋለጉ አይደለም ማለት ነው። ማሳብ መስጠት አንዴ ተረጋጊ። ሰብሊ እንድትናደሽ ምንም የምታረጊው ነገር የለም። ይኸውልሽ አሁን አንቺ ገና የሱ ስም ሲጠራ ቱግ እያልሽ ነው እያየሁት እንደሆነ። ስለዚህ ማን ነው እሱ ያለበትን ታውቂያለሽ። ያ ደበበ የሚባለው ራሱ ስለሱም ሁሉ ነገር ማወቅ እንፈልጋለን። ኧረ ከደቤ ላይ ውረድ። ምንም የማያውቅ ምስኪን ሰው ነው ደበበ ምስኪን እኮ ምስኪን ሰው ነው። ምንም አያውቅ። የእንደዚህ አይነት ተንኮል የለውም። ደቤ ግን ይመጣል ቤት ይመጣል። ታውቃለች እሱ መምጣት የጀመረው ይሄ እሷ እዛ ቤት ከገባችሁ በኋላ ነው። የፍቅረኛ ቤት ከገባችሁ በኋላ በትክክል። በፊት ለምን አላስተዋወቅሽውም? ሲጀመር ከሷ ጋር ነው ወንድሟ ነው አይደለ? ወንድም የላትም እሱን ወጣት ነው አይደለ? ስለዚህ ያግዛችሁ ነበር። ለምን አላስተዋወቅሻትም? ይሄ ነገር ተፈጠረ በኋላ ልጄ ልንገርህ አንድ ነገር ከሰው ጋራ ነው ብቻን ስትበላ እኮ ያስጣላል። ስለዚህ ምን በቃ ደብዬም ቢመጣ ምንም የሚያስከፋ አይደለም ብዬ ነው። እሺ ከደቤ ጋር ራሱ ብዙ ቦታ ስትገቡ ታይቷል። ብዙ መረጃ እኔ ሰብስቤ ነው የመጣሁት። ያምሻል ብዙ ነገር አጣርቻለሁ። ወይስ በስም ማጥፋት ነው የመጣህብኝ? ስም ማጥፋት አይደለም፣ በስም ማጥፋት ነው የመጣህብኝ። በቃ በስም ማጥፋት። ዝም በይ አንቺ ልጅ። ካሜራሽ አሁን አንቺ እኔ በአይኔን ተከታትዬሽ ሂጅ። ይሄም እየሰማሻት ነው አይደል? መሳይተሽናል እንጂ ከቤት ነው የወጣሽው። እኩል ካንቺ ጋር ነው ተከትዬ የወጣሁት ከሱ ጋር ደቤ ከኔ ጋር ሆቴል ውስጥ አሟታል ልጅ እንደዚህ በማለት ይሄንንም ልጅ አስመርምረህ ብታስመጣልኝ ይሻላል። ታማለች እንጂ እኔ ከደቤ ጋር ሆቴል ለምን አለ ግቢ አይመለከተኝም። እኔ ከደቤ በመግባትሽ ብቻ አይደለም እሺ አሁን ታደርጊ ያለው ነገር ፍቅረኛዬ ያስነጋለው ከደቤ ጋር እኔ ምን አቅልሻለሁ እንዴ? ይሄውን አንቺ እኮ ይሁላ እንደዚህ እንድትይ አይደለም እኮ እዚህ ቦታ ተጎልቶልሻል እምልሽ ወደ ሌላ ኃይል እንዳመራ እያደረግሽኝ ነው። ለምንድን ነው ሌላ ቦታ ማለት ሌላ ነገር ውስጥ ነው የምትገቢው? ለፈለግሽው ለምንድን ነው የሆነ ነገር ተፈጥሮም ከሆነ እዛ ገለሽ ነው ልትይ ነው? ቀጥለሽ ደግሞ የሆነ ነገር ተፈጥሮ ከሆነ እንድትነግሪኝ ነው የምፈልገው። አሁን እና ታዲያ የሆነ ነገር ተፈጥሮ ከሆነ እንድትነግሪኝ ነው የምፈልገው። ሳምባል ምን አደረግሽው ልትለኝ ነው? አሁን ይሄ ጻባይሽ የተለወጠው ለምንድን ነው? አሁን ስለሱ ስንጠራ ራሱ እኮ በጣም የተቆጣሽ ነው ያለሽው እኮ። ስለዚህ አሁን ማትነግሪኝ ከሆነ የሱ የት እንዳለ ማትነግሪኝ ከሆነ ወይ ደግሞ የሆነ ነገር ተፈጥሮበት ከሆነ እሱን ማትነግሪኝ ከሆነ ማለት ነው ኃይል እንድትጠቀም ነው የማደርገው። እዚህ ጋር የየሻች ሰዎች አሉ፣ እታችም ያሉ ሰዎች አሉ። አንጠጥረው ነው ይዞሽ የሚሄዱት። እየሰማሽኝ ነው አይደለ? እኔ ትልቅ ነሽ ብዬ ነው አሁን እስካሁንም እንደዛ ከበሬ ማዋራ። አዎ ትልቅ ነኝ። አዎ ምን ልበልልሽ? እዚህ ጨርሽ ጉዳይ እኮ። ስለዚህ አሁን እንዳደረግሽው ንገሪኝ እስቲ ጥቆማውን ስጪኝና ልጨርስልሽ። እኮ ጠይቅሽ እንጂ ታውቂ ነገር ሁሉ አሳፋሪ አድርገሽኝ አሳፈርሽኝ እኮ። ይሄ እኮ ምንም ነገር የሚደረግ ነገር አይደለም። እዚህ ከተናገርሽ በስርዓት እንጨርሰዋለን። ካልሆነ ግን እንዳልኩ እኔ የምሬን ነው ነገር እኔ እናቴ ስለሆነች እሱ ፍቅረኛዬ ስለሆነ እናቴ እንትን ብዬ የምተወው መንገድ የለም። ምክንያቱም በዚህ መንገድ ረጅም መንገድ ነው የምንሄደው። ስለዚህ የምታደርጊው ነገር ተናገሪ። እኔ ሌላ ምንም አልሽም። በቃ አንዴ እኮ ሐላል አውጥተሽኝ አደባባይ ያወጣሽኝ ባሌን ወሸምሽ ልትይ ነው ወይስ ምንድነው? እንደዛ ሌላ ነገር ውስጥ የገባሽ ነው በቃ ትንገረኝ እኮ። ሌላ ነገር ውስጥ የገባሽ አንድ ነገር ምንድነው? እሺ ልጅሽን ምንድነው አደረኩሽ? ምን አቅልሻለሁ? አላውቅም ስንት ነገር ይኸው ልጅሽን ወዳታለሁ ብለሻል። ለልጅ ብለሽ ነው ዘረስ የመጣሽው አይደለ? ልጅሽ ይኸውልሽ በጣም ተጨናንቃለች። በጣም እየተጎዳች ነው። የምትወጃት ከሆነ ባሏ የት እንዳለ ይኸው እንደዚህ እየሆነች አታሳዘንሽም? ባሏ የት እንዳለ ትነግሪኛለሽ። አንድ ነገር ተፈጥሮበትም ከሆነ ንገሪኝ። ሌላ ነገር ሰብሊ እንደዚህ አትሁኝ። ማልቀስ የለብሽም እኮ ይገኛል እሱ። አሁን አንቺ እንደዚህ ወሰኖሽ ምንም የሚፈጠረው ነገር የለም። የምትቀይሪውም ነገር የለም። ምን አይነት አሁን እንደዚህ ያለቀስ ጀግሻት አይደለ? ለምን አትናገሪኝ? በቃ አታልቅስ።
አይዞሽ እንደዚህ ስላለቀሽ የሚፈጠር ነገር የለም። ሰብለ እየሰማሽኝ ነው አይደል? ግን ይሄን ህይወት አይገባኝም ነበር። ጭራሽ ከእናቴ ጋር እንደዛ አይነት ንትር ይፈጠራል እንደዚህ አይነት ነገር። አሁን አንቺ እንባሽን ጥረጊ ሰብለ። የሰብለ ናት እየሰማሽኝ አይደል? ከዚህ በኋላ መወሻሸት የሚባል ነገር የለም። እሰማሃለሁ። ይኸው ልጅሽም እያለቀሽ እየተጎዳች ነው። ብዙ ነገር አሳድገሽ መከራ አይተሽ ያሳደግሽ ልጅ በጣም እኮ። ስለዚህ ይኸውልሽ ምን መውሻ የሚባል ነገር ለምን ይዋሻ? ስለዚህ ልጅሽን ከምትጎዳ ንገሪኝ በቃ። እሺ ምን እንጃ በቃ ንገራለሁ እንዴ። እስቲ ሲሉ ኑ ምን ስኳር አለበት እንዴ? ደም ግፊት ምናምን አለበት? ኑ እስቲ ኧረ ኑ ውሃን ይዙ። እስቲ ውሃ ይዛችሁ ከቤት ይዛችሁ ነው። ምንድን ነው? ኧረ ኑ አግዙን። እስቲ ወራ ምንድን ነው? እንጃ ለቀም